ዝቅተኛ ናት። ሴት ልጅ መውጣት የለባትም፣ ሴት ልጅ እንደዚህ ማድረግ የለባትም ብላችሁ እራሳችሁ ሴት ሆናችሁ ሴት ለመግደል የተነሳችሁ ወንድ ነው። ሴት ልጅ እኮ ሚዲያ መውጣት አለባት፣ ሴትን መናገር አለባት። ሴት ልጅ ጀግና ናት ብሎ ወንድ ባቁም ነው፣ ወንድ መንግስት ነው ሴትን ያስከበረ። እናንተ ሴቶች ግን በዛሬ ላይ ተነስታችሁ ሴት ልጅ እንደምን እንደዚህ ታደርጋለች፣ ሴት ልጅ እንደዚህ ናት። ሴት ልጅ ለበታችነት እንዲሰማት ለምንድን ነው የምታደርጉ? ወንድ ካጠፋ ሴት ድብና አድርጋ ትቅጣው፣ ባሏ እስከሆነ ድረስ። ባሏ ካልሆነ ኢትስ ኦኬ። ባሏ እስከሆነ ድረስ ባሏ ተቆጥታ ስለመለሰችው እናንተ ምን ቤት ሆናችሁ ነው ባሏ መታችሁ የምትሉት እንዴ? ይሄ ባል እኮ ይቅርታ ሲጠይቃት እኮ ሴት ይዞ መጥቶ ነው ይቅርታ የሚጠይቃት። ሄርሜላ ከጎኑ ሳይለጥፋት ነው እንደ ይቅርታ ይጠይቃት። በንጹህ ልቡ ሳምንት ራሱ ቤት ተረጋግቶ ነው እንደ ይቅርታ ይጠይቃት። አልጠየቃትም። ዛሬ ሄርሜላን ጎትቶ ይመጣና ነው ይቅርታ የሚላት። ዛሬ ደግሞ ለብቻው ይመጣና ይቅርታ ይላትና ማታ ላይ የሚገኘው ከሄርሜላ ጋር ነው። እቺ ሴት ምን ታርገው? አንቺ ብትሆኚ ምን ልትሆኚ ነበር? ለምንድን ነው የምትፈርጂው? ሴት ሆናችሁ ሴት እንደዚህ አታረግም ብላ አዳምጠኝ። አሁን ጩኸት ምንም ጥቅም የለውም። አንድ ጊዜ አይደለም አይምሮት ልክ ማለት ነው። ቆይ አዳምጠኝ እንዲሰማት ነው። አንቺ ሲጀመር ለምን ይመታል? ለምን እና ወንድ ልጅ ተኝቶ አንቺ ባልሽን ከማንም ጋር ተኝቶ መተሽ ነው እንደምትቀበዩ? በጥፊ አይደለም በምንም ተደርግመው በዚህ ወለስ መናገር ነበር አይደለም እኮ የሚያንገባግባችሁ ማለት ብቻ ነው የሚያውቁት ወሬ አይደለም። ሴት ልጅ አይደለም በጥፊ ሴት ልጅ ማለት ወንድ ልጅ ባልጎ ሲመጣ አይደለም በጥፊ በሌላም ነገር በተባለ። ምክንያቱም ሩታ ትናንት እንዳጀምራ ከመሬት ነው አብሮ እየተሻሹ ያደጉት። ዛሬ ላይ ግን የሆነ ነገር አይታ ለመጣች ሴት አሳልፎ ራሱን ከየትም አርግዛ ለዛው አርግዛ የወደቀች ተትነት ሴት አርግዛ እዛች ገልቶ ጎዳይ ሴት ጥሎ መጥቶ ለምን ትነካዋለች? ለምን እንደዚህ ትለዋለች? የመታችበትን እኮ እያንዳንዱ ቪዲዮ ሄደሽ ካየሽ ከሴት ጋር ሲርመጥመጥ ነው የመታችው። ለዛውም በጥፊ ተወኝ በቃ ብላ ተናዳ ነው አለቅም ብሎ እኝኝ ሲል ነው ተናዳ የመጣች። ለምን ትነካዋለች? ምንድነው እሱ? አንቺ ምታወሪ ወንድ ማይሰራው ሴት ትሰራለች እንዴ? ሴትም ወንድም እኮ ሆነበት ሄርሜላ የመጣች ጊዜ እኮ ነው ማሬ የምታወሪው። እንደማመጥ እንጂ እኔ ለምን ትመታዋለች ነው የምትሉት? የእናንተ ወሬ እኮ ሁሌ ስለምሰማችሁ እሺ ሄርሜላ ትመታለች ትላላችሁ። በጥፊ አይደለም ሄርሜላ የመጣችው እንዴ? አብርሽ እኮ በጥፊ የተመታው ገና ሄርሜላ ሳትመጣ በፊት ገና መጀመሪያ አይደለም እኮ እነሱ እኮ ችግራቸው እሱ ነው። ሩታ ትመታዋለች በጥፊ ጋር ይሂድ ባልሽ አይደለም። እኔ እያንዳንዳቸው አውቃቸዋለሁኝ። ባላቸው አይደለም ሴት ጋር ተኝቶ ሲመጣ ተውትና በስልክ እንኳን የሆነ ነገር ብታገኙት ራሱ የሆነ ነገር ነው የምታረጉት። እውነቱን ከተወራ እኔ ራሱ መግደል ለምንድን ነው ለሩታ ፈራጅ ሆናችሁ የተነሳችሁት? በጥፊ ለተመታው ሩታ ይላሉ እንዴ? አይደለም መጀመሪያ ማለት ነው። እዚህ ጋር መታችሁ ከመፍረዳችሁ በፊት ቪዲዮን እያንዳንዱ ሁላችንም መረጃችን እኮ ቪዲዮአቸው ነው። ስለዚህ እያንዳንዱ ቪዲዮ ሳታዩ ሄርሜላ እንደዚህ ያረጋች አብርሽ እንዲሆነ በእርግጥ ከድሮ ጀምራችሁ ካያችሁት ቪዲዮአቸውን ማለት ነው ወላሂ ላዚምን እንደ ሩታ የለፋ የለም። ሄርሜላ ዛሬ የአብርሽን ሀብትነት አይታ ነው የመጣችው። ይሄንን ደግሞ ማገናዘብ አለበት። ረዝም በይ ሀብትማ የሁለታቸውም ትቀጥራለች። አሁን ስለ ሀብት መጀመሪያ እኛንም ከማርያም ጋር ትችላለች። ሀብታም ይብላላችሁ። ሀብታም ይሰራል እንዲወገን የት ነው ዩቱብ ስለሱ ስለ ሀብት አታውሩ። ስለ ሀብት አናዋዝ። አንቺ ሲጀመር ያላወቅሹ ነገር ሸጥሽን ገትረሽ አታውሪ ማለት ነው። ሴት ልጅ ታሪኳን ለሚያውቁ ሸጥሽን ገትረሽ አታውሪ። ወሬ ታሪከኛው አታይም። ሀብታም አይደለም የሀብታም ልጅ ማለት ነይ ልንገርሽ፣ አይደለም የሀብታም ልጅ የአዲስ አበባ ልጅ እንኳን የሆነ እንኳን ዩቱብ አይሰራም። የድሃ ልጅ ነው ከታች ተነስቶ የሚፈረፈሩ ዛሬ ላይ ሀብታም ሆና ነው እንደ እንደዚህ የሆነች የምትሰራው። ሀብታም እኛ አናውቅም እንዴ? እኛም አንቺም ታውጣሻት አይደል? ከመዳም ቤት አውጥታ ልታስተዳድርሽ ከሆነ እኛም ከመዳም ቤት አውጥታ ታስተዳድራለች እንጂ እነሱ አይደሉ እንዴ? አንቺ ምንድነው የሚያወሩት? አይደለም ሁሌ ወሬያቸው ትመታዋለች። አይደለም መምታት በፈነከተች ለሱ ክብር የላትም ትመታዋለች። ሄርሜላ ፍቅር እኮ ተምታው እዚህ ጋር እኮ ሀቅ አላት እኮ ሩታ ብትመታው እኮ ሀቅ አላት አልኩሽ እኮ። እያንዳንዱ ከታያቸው እያንዳንዱ የተደረገበት ነገር ምንድነው? አብርሃም ከሴት ጋር ባየች ቁጥር መጥቶ ሲነካት አትንካኝ ብላ ነው የመጣችው። ለምን ትመታዋለች? ወንድና ሴት ልዩነቱ ምንድነው? ቆሞሽ ስለሸና ሌላ ልዩነት ምን አለው? ሴት የምትሰራው ወንድ እየሰራ ነው፣ ወንድ የሚሰራው ሴት እየሰራ ነው። ለምን ተመታ? ለምን ተነካ? ኦኬ ከሴት ጋር ተኝቶ ሲመጣ እና አበባ ምናምን ፈርሼ ልጠብቀው? ለራሳችን ቢደርስብን እንዴት ነው የምንፈታው? ስኬት ፋሚሊ ስንቴውና የሰው ልጅ ማለት ነው የሚወራና የማይወራውን አንድ ያውቁም። አንድ ልጅ ያለች ትላንትና
የብሬ ልሞት ጭራሽ በቃ አጥቂ የማይወራው ነገር ነው የምታወራ። እሱ ዩቲዩብ አይሰራትም በልቶ ልኬ ትላለች እንዴ ብር ላኪልኝ እሷ ሰምቻታለሁኝ። ቤት ታወቀ እኮ ተዋረደች ያለንሽ አንቺ ለመንካት አይደለም ግን መታት እየታወቀ ነው። ማሳጋቱ ላይ እንደሆነ ተናገረ። አቤት ውርደት እጁን ያዝባ ስታረግና ሰማችሁ እንዴ ይሄን ያክል ሴት ያምርባቸው የሚባባው በእናንተ ደረሰና አይታየሁት ሲጀመር ለምንድን ነው የምናገረው? እኔ የምላችሁ ደቼ ወይ እኔ አማርኛ ብዙ አልችልምና ሩታ ርጉዝ ያለች ብዙ ስቃይ ያሳልፋ ማለት ነው። አሁን እዚህ ደረሰች። ለምንድን ነው ሄርሜላ ሲሆን ሄርሜላ ጥሩ ናት፣ ሄርሜላ እንደዚህ ናት። የሰው ባል ስለወሰደች ነው ጥሩ የሆነ ወላ ምንድን ነው ብዙ የሰው ማተቀይሮላታል። ማአሬ በጎቹ አቤት የላኩት ብር አጠቂቂኝ ብሬን ይላል እና አንቺም አይገባሽም እንዴ? እሷ ርጉዝ ያለች ስንት ስቃይ ነው ያሳለፈ። አንቺ አይደብረሽም እንዴ? ሁለቱም ገጠሙ ዝም እንዴ? አይዞሽ ቆይ ትጅና እንትና ይትንሽ እዚህ መጥፋ ቆይ እኔ ልመልስላትና አንቺ ስሚ ሴት አይደለሽም እንዴ? አይደለም ሴት አይደለሽም እንዴ? አንቺ ሴት አይደለሽም እንዴ? ምን ሴት ናት? እና እሷ እርጉዝ ያለች ስሚ፣ እኔ የምልሽ 3 ወር ገና እርጉዝ ያለች እኮ ነው መታ ለአራት መቶ ሰብስክራይብ ላስከብር ምናምን ብላ ወረኛ ታወሪያለች ደግሞ ዝም ብላ ነው የምታወራው ማለት እንዴ። ከዛ ደግሞ ሄርሜላ በኋላ ናት የመጣች ምናምን ይላሉ። ሄርሜላ የመጣችው ከገና ርጉዝ 3 ወር ካረገች በኋላ ነው የመጣች እንዴ 3 ወር። ከዛ ደግሞ እሱን ተውትና ሮዛ ያረገችው ላይ የአብሽ አስተያየት ይዩት። ምን የሆነ ነገር ያረገችው ነው የሚመስል አርጋበት ሰዓቱ ላይ ነበር የተደረገበት። ወጣ እኮ አስተያየቱ እንትን ደግሞ የአብርሃም ያወራት ነገር ደግሞ ሰምተሽ ተመለሽ። ወይ አንዴ ቡቱቶሽን ይዘሽልኝ ሂጂ አለ። ቡቱቶ ምንድን ነው ጋይስ? ቡቱቶ ምንድን ነው? ቡቱቶ ይዘሽ ሂጂ። ቡቱቶሽን አልፈልግም አለ። የአንቺ ኮተት አያስፈልገኝም ማለት ተው እንድናወራ ታርጉን እንደ ኮተት ብለዋል እንዴ? ስጀምር ትላንትና ደግሞ አቤል ያለቀሰ ነበር። ለሱም ገና ያለቅሳል። እንትን አቤላማ ያልቅስ። አቤላማ የደመባ ቢያለቅስ ደስ ነው የሚለኝ። ግን ወንድ ይሻላል። ውጪ ማለት ነው መሳደቢያ አይቀርም። እኔ ቡትቷን ይዘሽ ሂጂ። ሲጀምር እኔ አንቺን ወድሻለሁ ሄርሜላ የሜዳ የደጋፊ ስለሆነች ብቻ ነው እንጂ አይመለከተኝም ስለሌላ። ዝም ብለሽ ተቀመጪ። አንቺ ሀይ የምትይው ቡትቶሽን ይዘሽ ሂጂ። አይፈልግሽም እኮ ደንኮሮ የምታወሪ ነው ካላጣቂ ይቺ ሀይ የምትባል ልጅ ወይ ውላሄ ትላለኝ። ኧረ እንደው አንዳች ወለደ ነው እንዴ? ኧረ እኔ አልሰማኋትም። እኔ ቲጂና እሷ የሆነ ቀን ዝም ብሎ ነው የማውቃቸው። ኧረ ይቻለ እባክሽ ይቺ ሀይ የምትባለው ቅድም ሌላ ጋር ገብቼ ነበር። አፍ ላይ ነው የምቆመው። አሁን እኔ ንገራችሁ ጥያቄ አለኝ ለእናንተ ለሄርሜላ ደጋፊዎች ጥያቄ አለኝ። ለምን እናንተ ሄርሜላን የምትወዳ ከሆነ ለምንድን ነው ክብሯን የምታዝረከርከው? የትም ሚዲያ ላይ ለምን ካላስ ለምንድን ነው ራሷን ማታስከብረው? ተፈጠራ ብሎ ፍትህ ይላሉ። ሴት ልጅ የሩታ ጊዜ ታይሽ እንዴ? የሰው ባል እኮ ነው ይሄ። የራሷ ባል እኮ አይደለም፣ የሰው ባል ነው። ኧረ በቃ አንድ እንደማመጥ ነው ነገር የለም። በይ አንቺ እኮ የወርሽ ችግራችሁ እኮ ያ ነው። ቲጂ አንዴ ላዋራሽ በእናትሽ። እኛ የተስማማነው ለማጣላታት ነው። ቲጂ እንደማመጥ አንዴ። እሺ ምን ልስመሽ? ቲጂ እንደማመጥ አንዴ በእናትሽ። ቲጂ ትልያለሽ። ሰላም ናችሁ ሁላችሁ? ሰላም ብለናል። ቲጂ መቼም ማለት ሁላችንም ሴቶች ነን። ሆኖም ሁላችንም ሴቶች ነን። ቢያንስ እኮ እንደ ሴት ብናስብ አሁን ሄርሜላ ከመሀል ነው የመጣችው። የሰው ትዳር የሰው ነው፣ የሰው ዕቃ የሰው ነው። እኔ ያንቺን ወስጄ ቢከለከልሽ ምንድን ነው የምትሆኚው? ተይው ትዳር እንኳን ተታዋለይ ማሬ ትዳር የሚባል ነገር ምንድን ነው የምትሆኚው? ተታዋለይ እዚህ ጋር እኮ ያለው ለአብሽ ወጥ የታባሽ ነው የምታለቅሰው? ያስለቃሽ ማይ ነው።
ቲጂ አሁን እኮ የእናንተ ልጅ ጉድ እንዳትሆን ማለት አንድ ነገር ልንገርሽ፣ ፈታችሁ እንዳትሉ የእናንተ ልጅ ጉድ እንዳትሆን። 80 ሲሰሉ አላያችሁም። ውሽማ ነው። ዝም ብለው ነው ኮሜንት ለኮሜንት የሚልከሰከሱት። አሁን አንዷ ምን አለች? ነገ ታለቅሳለች ስትል ምን ትላለች? በደንቡ ጻፊ አንቺ አሁን አንቺ ብሎ ጥጋበኛው እና ሲቆይ አዳምጪ፣ በእናትሽ ገባሽ አይደለ? እዚህ ጋር አዳምጪ። ቆይ እስኪ ሄንቹ ትግያው ሰማንያ የለም ማሪ አለ ማሪ ጉድ እንዳትሆኚ ቲጂ፣ ጉድ እንዳትሆኚ፣ ጉድ እንዳትሆኚ። ዝም በይ። እንዳልተፋቱ ካወቃችሁ እስቲ ንገሩ፣ ግልጹን አትንጫጩ። እዚህ አልተፋቱም። አማርኛ ይገባሻል? እኛ ተፋተናል ስላሉ እኛ ደግሞ እንደ ቪዲዮ ነው የምናወራው። አይዞን እንግዲህ ደግሞ አሁን እሺ ልንገርሽ፣ ቆይ ዝም በሉ። እኔ አሁን ልንገርሽ ማሪ፣ እሺ አሁን 80 10 ነው ይሄ አሁን እየሄደች ታዲያ ለምን ታለቃቅስበታለች? ለምን ትለጠፍበታለች? ስላፈቀረች አረት ነገር ኧረ ማፍቀር መሞት ነው። ማፍቀር በየቦታው መዝረክረክ ነው። ስድብ አይደለም። ማፍቀር እኮ ታይቷል ማሪ፣ ስላፈቀረች ሌላ ነገር ማፍቀር እኮ አይተነዋል። መዝረክረክ ነው እንዴ ማፍቀር? ቆይ አራና አንድ ሴት አንድ ነገር አዳምጪ። ሰማንያ ያለው የለም ማሪ አለ ግጥም ያለ ጉድ እንዳትሆኑ፣ ነገ እንዳታለቅሱ። ያንቺው አሁን እስቲ ክሰሽ በሏትና ስትሄድ ጉድ እንዳያረጓት ማሪ። አሁን እንግዲህ ጭም ቀለበት አርጓ ጉድ እኮ ነው። የኛዋማ ድልል ባለ በሽማግሌ የእናንተ አርግዛም ሽማግሌ ያለች ሴት ናት የመጣችሁ። እቺም አልቅሰን የመጣችሁ ማሪ። ያንቺ ችግሩ አትፈለግም፣ ያንቺ ችግሩ አትፈለግም፣ ያንቺ ችግሩ አትፈለግም። መጣች አደን ያንቺ አትፈለግም ማሪ፣ አትፈለግም ያንቺ። የኛው እኮ ፈልጎ ሽማግሌ ነው ያገባል። ያንቺ ግን አለሽ ሽማግሌ ያስፈልግሽ ማለት መጠቀሚያ ናት። ያንቺ መጠቀሚያ ናት እያልኩሽ ነው። እየተጠቀማባት ነው። ታልቅስ ገና ዘላለም ያስለቅሳታል። እየተጠቀመባት ባይሆን እናንተ አይዟችሁ በርቱ፣ ገና ታለቅሳላችሁ። እና ሰዓቱን ስመልስ አይተሻለ እኮ ነገ ደግሞ ሙሉ ቅንቦሷን ይመልሳል። ከዛ አርፋችሁ ትቀመጣላችሁ። ትላንትና ሰዓቱን ሲመልስ ለማየት ያብቃሽ ቲጂ። እኔ ካንቺ አላውራም። እናንተ ሌሎቻችሁ ስለደነዘዘ ነው እንደዚህ እየሆነ የያዘው ነገር ይዞት። ኧረ እባክሽ እናንተ ሲጀመር ማለት ሄርሜላን ጥሏት ሲሄድ ሁሌ የሆነ ነገር ሆኗል ነው የምትሉት። ማመን አትፈልጉም። ላለማመን ማለት ላለማመን ሁሌ እንደዚህ ሆነ እንደዚህ ሆነ ሁሌ ሄርሜላ ስትካድ ነው የሚታመመው። ሄርሜላ ስለካዳት ሄርሜላ አልፈልግም ስላላት መላላስ አቆመ። አይላላስ ንስሐ ገብቷል። እንደ ብሩኬ ቆርቧል። አይላላስም። ፊቱ ራሱ እኮ ብጉሩ ጠፋለት። እውነት ብጉሩ ጠፋለት። ከሁሉ የቻፕስቲክ እንትን ብጉሩ ጠፋለት። ተመስገን ልጃችን። ጉድ እኮ ነው። ብጉሩ ራሱ ተገላገል። የማን ሄርሜላ ደጋፊ ምን አገባሽ አንቺ? ይመለከትሻል። የማን ደጋፊ ስለሚያገባኝ ስለሚያገባኝ ስለገባሽ የተጣላ ነው። እሷ ከኛ ጋር ተጣልታ አታውቅም። ሄርሜላም ስማስነስ እየሰማቸው ነበር ብዙ ጊዜ። ምክንያቱም አንድ ሴት ገብታ ነው። ነይ ልንገርሽ፣ ቲጂን እንዳትወቻት። በቲጂ አይደለም በሌላ ሴት ነው። ዝም በይ አይደለ? ሰው እንደ ድራማው አስተያየት ስጡ። ልጅቷን አትሰደቡ። ከልጅቷ ራስ ወረድ ይበሉ። የራሳችሁ እናንተም ወረድ ካላችሁ እንጠምቃታለን። ሰድቢያት አሁን ነው እንዴ ታየሽ? ባለው እንዴ እናንተ የምትገባችሁ ዝም ብዬ እንዲቀመጥ ነው የፈለጋችሁት? እሷንም አይደለም። እናንተ ስለ ሩታ የሆነ ነገር ካልተና ቲጂ ታውቃለች። ነይ ስሚ፣ ሃይ ምትባይ ቲጂ ዝም በይ፣ ቲጂ ዝም በይ። ቆይ አንዴ ዝም በይ። ሃይ ምትባይ ልጅ ማለት እናንተ ካልተናገራችሁ ማንም አይና ከተናገራችሁ ግን ጠብ ነው ማለት አድርገሽ ታሰድቢያለሽ። ለምን እንዴ? ከነሱ ጋር ማትስማሚ ከሆነ እኮ ሌላ ቦታ ማውራት ትችያለሽ። እሷ ከኛ ጋር ምንም አላለችም። አንቺ ለማጣላት አትሞክሪ። እሷ ከኛ ጋር ምንም አላለችም። አላጣላችሁም። እኔ በቃ በማለት ትግቢ። እሷን ከእሷ ጋር ሆነን አልተሳደብንም። ሁለቱንም የሚያውቃቸው ከአብርሃም በኋላ ነው። እኔ ሁላቸውንም የሚያውቃቸው ሰው አለ። ቲጂ ሲጀመር ከኛ ጋር አልተጣላችም። ዝም በይ። ቲጂ ከኛ ጋር አልተጣላችም። እኔ እያልኩ ስትሳደቡ ለምን እሷ አታወራም ነው እያልኩ ያለው። እያወራች እኮ ነው። እኛ ከእሷ ጋር አይደለም የተጣላ ነው። እኛ የተጣላ ነው እኮ ሁሉ ለበጎ ነው ከምትለው ጋር ነው። ከቲጂ ጋር አይደለም። አዳምጪኝ፣ የፈጣሪ ያለ እኛ ከቲጂ ጋር አይደለም የተጣላ ነው። ሁሉም ለበጎ ነው ከምትለው ጋር ነው። ምን ሆነሽ ነው?
አማርኛ አዳምጠው። እኛ ሁሉም ለበጎ ነው ከምትለው ጋር ነው እንጂ የተጣላ ነው ከቲጂ ጋር አይደለም። ቲጂ እዚህ ቤት ቁጭ ብላ ሄርሜላን አሰድባ አታውቅም፣ ሩታም ሰድባ አታውቅም። ተከባብረን ነው ያለነው። ግን አንድ ሰው ጠለቅ ብሎ ገብቶ ከተሳደበ አው ስድብ እንቀጥላለን። ቲጂ ግን አንድ ቀን አሰድባት አታውቅም። እዚህ ጋር ቁጭ ብላ ሄርሜላን ባለቤቷ ደግሞ ማለት ነው ባለቤቷ መብቷ ነው። የፈለጋትን ማድረግ ትችላለች። ምን ትላለች? ሁልሽም እስከዛሬ አይደለም የምታውቂያት ባለቤቷን ሁሌም ትከፍታለች። ሄርሜላን ታሪክ ሩታን ታረጋለች እንደፈለጋን ማንንም እንትን ብላ ሰላማችሁ ብያለሁ። ቆይ አንዴ አሁን አንቺ እንድትነካብሽ ታልፈለግሽ ካይ ማለት ነው። ለምን ጠይል ሌላ ሰው ቤት ስትከጂ ለምን ትሳደቢያለሽ? እምትደግፍ ምን ይዘሽ መሄድ አንድ እኮ ማለት ነው። የምወደውን ሰው እኔ እንዲነካብኝ እንዲዘቀዘቅ ሲዘቀዘቅ እንዴት ነው እኔ የምችለው ታዳስ መቼ ተሳደብን? እኛ እኮ ታደሰባችሁ ሌላ ቤት እየተሳደቡ ነው። ስለዚህ እኔ ማሳደብ ልንገርሽ፣ ስሚ ሃይ ልንገርሽ፣ አንድ አማርኛ ልንገራቸው። እናንተ ሩታን ስለሰደዋችሁ አይደለም ሄርሜላ የምታስከብሩ። ሄርሜላ ለማስከበር ለሄርሜላ ጥሩነትና ጥሩ ነገር ብትወስቱ ነው ሰው የሚወድላችሁ እንጂ ሩታ እንዲናት ብላችሁ ዘዝቃችሁ ምን አርጋችሁ ቢሆን የእናንተ እንትናችሁ ነው የሚገመተው። እረፉ፣ ተው። እኛ ደግሞ እኛ ትተናል። እናንተ ስትሳደቡ ስንሰማ ነው ገብተን የምንሳደበው እንጂ ዝም ብለን ቁጭ ብለን ስለ ሄርሜላ ስንሳደብ አትሰሙም። ግን አንድ ሰው ገብቶ ሲሳደብ ወይ ደግሞ የሆነ ቤት ሲሄድ ነው ለምን ነው የምትሳደቡት? አትዋሹ። እንደሷ ነው በጭራሽ እኛ የሄርሜላ ልጆች ሩታን ሳይነኩ እኛ ሄርሜላን ነክተን አናውቅም። ይሄ 100% ጋይስ እንዴት ናችሁ? ተረጋጋ። ሙሽማ ነው። አይዟችሁ። አለን ምንም ማረጋይ ከዚህ በላይ ስድብ አለ ታዲያ እዚህ ያለ